ከመዝሙረ ዳዊት ምዕራፍ 22 ላይ እግዚአብሔርን ቃል እናያለን። መዝሙረ ዳዊት ምዕራፍ 22 ከቁጥር 1 ጀምሮ እስከ 31 ነው ሐሳቡ። በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል፣ አምላኬ አምላኬ ለምን ተውከኝ? እኔን ከማዳን ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጣራለሁ፣ አልመለስህልኝም። በሌሊትም እንኳ ረፍት የለኝም። በእስራኤል የተመሰገንህ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፣ አንተም አዳንሃቸው። ወደ አንተ ጮኹ አመለጡም፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ፣ ሰውም አይደለሁም፣ የሰው መላገጫ፣ በሕዝብም ዘንድ የተናቁ ነኝ። የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ታመነ፣ እርሱን ያድነው፣ ቢወደውስ ያድነው። አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁ ባንተ ታመኑ። ከማፀን ጀምሮ አንተ ላይ ተጣሉ። ከእናቴ ሆድ ጀምረ አንተ አምላኬ ነህ። እግዚአብሔር ይባርካችሁ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ እግዚአብሔርን ቃል የምንመለከተው መገኘቱ ባልተሰማን ጊዜ፣ በህይወት ጉዞ ውስጥ መገኘቱ ባልተሰማን ጊዜ፣ አንዳንድ ጊዜ እግዚአብሔር በህይወታችን አክቲቭሊ እየሰራ እንደሆነ እኛ ባልተሰማን ጊዜ ነገሮች ሃሌሉያ ለማለት አቅም ያሳጡን ጊዜ፣ መገኘቱን ፊል ባላደረግንበት ጊዜ፣ እግዚአብሔር ያልሰማን ጸሎታችንን ያልመለሰ በመሰለን ጊዜ፣ የተተውን የተረሳን በመሰለን ጊዜ እንዴት መቀጠል እንዳለብን የሚናገር የእግዚአብሔር ቃል ነው። በዚያን ጊዜ ውስጥም መንፈሳዊነት ይቀጥላል። አሜን። መንፈሳዊነት ይቀጥላል። እና አሁን እንዴት እየተሰማህ ነው አንተ? እኔ ምንም አይሰማኝም ካልክ በእውነት ክርስትና ጥያቄ ውስጥ ነው። አንዳንዴ ወይም አልፎ ሊሰማን ይችላል። አንድ ጊዜ ጳውሎስ ራሱ እንደዚህ ተሰምቶታል። አንደኛ ቆሮንቶስ 4:9 ላይ ስትመለከቱ እግዚአብሔር እኛን ለዓለም፣ ለመላእክት፣ ለሰዎች መጫወቻ ያደረገን ይመስለኛል። እኛን ሞት የተፈረደባቸው መጫወቻ ያደረገን ይመስለኛል ይላል። ምነው ፖል ስትሉት ቁጥር 11 ላይ እስካሁን እንራባለን፣ እንደክማለን፣ እንጠማለን፣ እንዲኖራለን ይመስለኛል። ፖል መሰለው። ፖል የሚያክል አገልጋይ መጫወቻ፣ ለመላእክት፣ ለሰው፣ ለዓለም መጫወቻ። ምነው ፖል ስትሉት 13 ላይ ደግሞ ምን ይላል? እንደው እግዚአብሔር ጥራጊ ያደረገን ይመስለኛል ይላል። እኔ ብል እግዚአብሔር ይገስጽ ትሉኛላችሁ። ፖልን የሚያክል ሰው እንዲህ ተሰምቶት ነበረ። አንዳንዴ ሊሰማን ይችላል፣ እንደዚህ ሊሰማን ይችላል። እግዚአብሔር የራቀን፣ እግዚአብሔር ያልሰማን፣ ያልመለሰልን የመሰለን ሁኔታ ውስጥ ልንገኝ እንችላለን። በዚያ ጊዜ ውስጥ መንፈሳዊነት ምንድን ነው? ዳዊት እንደዚህ ተሰምቶት ነበር፣ እንደዚህ ፊል አድርጎ ነበረ። ቁጥር 1 ላይ እንደዚህ ይላል፣ አምላኬ አምላኬ ለምን ተውከኝ? እኔን ከማዳን ከጩኸቴ ቃል ሩቅ ነህ። ምንድነው? ሩቅ ነህ። ከጩኸቴ ቃል ሩቅ ነህ ማለት በጠራው ጊዜ ፈጥና አልመጣም። ከች እንድትል ነበር የፈለኩት። በዚህ ጉዳይ በጠራው ጊዜ ፈጥና አልመጣም። እስቲል
ሩቅ ነህ ለምን ተውከኝ እና የተተወ ሁሉ መስሎታል ለምን ተውከኝ እንዲህ ፊል አድርጓል ለምን ተውከኝ ሩቅ ነህ ስጮህ አልመጣህም ሩቅ ነህ እግዚአብሔር አንተ ሩቅ ነህ ያውቀዋል እኮ እግዚአብሔርን ሲያድነው እኮ ያውቀዋል ሲረዳው እኮ ያውቀዋል አሁን ግን ሩቅ ነህ ቅርበትህ አይሰማኝም ስትመጣ አይሰማኝም ስትሰራ አይታየኝም ሩቅ ነህ እንደውም የተውከኝ ይመስለኛል ምንድነው የተውከኝ ይመስላል ቢሆንም ግን ዳዊት አምላኬ በቀን ወደ አንተ ጣራለሁ አልመለስክልኝም በሌሊትም እንኳን ረፍት የለኝም አሁንም ይጮሃል ስለዚህ መገኘቱ ባልተሰማን ጊዜም መንፈሳዊነት ምንድነው ካልን ምንድነው እየጸለዩ መቀጠል ነው ጸሎት ማቆም ሳይሆን እየጸለዩ መቀጠል ነው እየጮሁ መቀጠል ነው እና ሩቅ ነህ እኔ አይሰማኝም አሁን የተሰማኝ አይደለም ሩቅ ነህ ነገር ግን በቀንም በሌሊትም ረፍት የለኝም ጸሎት አላቆምም ቀጥሎ ማየት ይችላል 11 ላይ እና የሚረዳኝ የለም ከኔ አትራቅ እኔን ለመርዳት ፍጠን 19 ላይ አንተ ግን አቤቱ ከኔ አትራቅ አንተ ጉልበቴ ነህ እኔን ለመርዳት ፍጠን ሩቅ ነህ ወዳጆቼ ሆይ አንዳንዴ ጸሎታችን ብዙዎች እንደሙሉ እኔ መስማማለሁ ጸሎታችን ሁኔታዎቻችንን ካልለወጠ እኛን ይለውጠናል እና በተሰማን በተነቃቃ ሁኔታ ብቻ ሳይሆን እና ያን ፊሊንግ ባጣን ጊዜም በመጸለይ መቀጠል ነው መንፈሳዊነት በመጮህ መቀጠል ነው መንፈሳዊነት ጥሩ እስኪሰማችሁ ከጠበቃችሁ መቼም አትጸልዩም ጥሩ ባልተሰማችሁ ጊዜም በመጮህ ቀጥሉ አሜን ነው እና ሩቅ በመሰላችሁ ጊዜም ያልሰማ ያልመለሰ በመሰላችሁ ቀንም መንፈሳዊነት በመጮህ መቀጠል ነው እና የእግዚአብሔር ቃል ለዚህ ነው የሚያበረታታን በጣም የሚገርማችሁ ነገር ወንጌላት የራሳቸው የሆነ ትኩረት አላቸው ሉቃስ ከሚያተኩርበት ነገር ውስጥ አንዱ ምንድነው ካላችሁ የማያቋርጥ ጸሎት የማይቆም ጸሎት እና ያን ነው ሉቃስ የሚያስታውቀን እታችሁ ከሆነ ሉቃስ 1:37 ላይ ስትመለከቱ ሉቃስ አንዲት ሴት ይነግረናል ያቺ ሴት ማናት ሐና ናት 2:37 ላይ እና 7 ዓመት ብቻ ነው ከባሏ ጋር የኖረችው ይላል እና ባሏ ሞቶባታል ቀሪ ዘመኗን የምሬትና የሐዘን ማድረግ ሲገባት አልፈቀደችም ቀሪ ዘመኗ የምሬትና የሐዘን እንዲሆን አልፈቀደችም ለ84 ዓመት ቀንና ሌሊት ሳታርፍ በጸሎት እያገለገለች ከመቅደስ አትለይም ነበር ይላል ጌታ ይባርካችሁ እዚህ የምታመጡ ለስንት ዓመት ለ84 ዓመት ቀንና ሌሊት እያገለገለች ከመቅደስ ምን አትሆንም ነበር አትለይም ነበር ያጣችው እኮ ነገር አለ የምትወደው ነገር አጣለች ልትማረር ልታዝን ትችላለች ነገር ግን 80 ዓመት የሚቆይ ትጋት 80 ዓመት የሚቀጥል ትጋት 80 ዓመት የሚቀጥል እግዚአብሔርን መፈለግ አልተለየችም ይላል በሚሰነብት ፍለጋ እግዚአብሔር ይባርካችሁ በሚቆይ ፍለጋ እግዚአብሔር ይባርካችሁ እቺ ሴትዮ በመጨረሻ አየችው አሜን ነው እና አብርሃም የናፈቁትን መሲሁን ኢየሱስን ነው አሜን ነው የመሲሁ መምጣት ባየች ጊዜ ሐሴት አደረገች የእስራኤልን መጽናናት ለሚጠባበቁ ተናገረች ይላል 84 ዓመት የሚቆይ ትጋት ከዛ ስትመለከቱ ሉቃስ ሌላ ሰውም ይነግረናል ሉቃስ ምን ይላል እና ጥያቄያቸው ባይመለስም ማለት ነው በመቅደስ በማገልገል የሚተጉትን ዘካርያስና ማርያምን ምሳሌ አድርጎ ያቀርብልናል ሰውየው ጸሎቱ ባይመለስም ማለት ነው እድል አድርጎ በመቅደስ ይተጋ ነበር ዘካርያስ በመቅደስ ይተጋ ነበር ድንገት ነው ጌታ የመጣው ነገር ግን ለረጅም ዓመት ሲተጋ ነበር አሜን ነው ሳይመለስም አገልግሎትና ትጋት ይቀጥላል አሜን ነው ዛሬ ሰይጣን እስቲ ይደንግጥ አላቋርጥም በሉ
እንደዚህ ነው እንደ ጀግና ሲባል እስቲ አላቋርጥም በሉ። እና ኢየሱስ ክርስቶስ መጣና ደግሞ እንደዚህ ያለ ሉቃስ 18:1 ላይ ኢየሱስ እንደዚህ ያለ 18 ላይ ሳይታክቱ ዘውትር እንዲጸልዩ ሳይታክቱ ሳያቋርጡ ዘውትር እንዲጸልዩ ይሄን ምሳሌ ነገራቸው። እግዚአብሔርን የማይፈራ ሰውንም የማያፍር ዳኛ ነበረ አይደለ? ሴትዮዋ ግን ከባለጋራዬ ጋር ፍረድልኝ ያለች ትነዘንዘውና አልመለሰላትም አያሌ ቀን። ነገር ግን አታቆምም። አሜን ነው። ምን አታደርግም? ሳያቋርጡ ሳይታክቱ እንዲጸልዩ። እግዚአብሔር እንደዚህ ጨካኞች ያርገን። እና በሚቀጥለው ወር ፓስተር ጾም ጸሎት ሲያውጅ ያው ነው መቼ ተመለሰ የምትሉ ሰው 84 ዓመት ተግቷል። በ4 ወር ተስፋ የምትቆርጡ ይሄ መንፈስ ይመታ። እስቲ አላቋርጥም በሉ ባካል። ዛሬ ሰይጣን አናቱ እየተመታ እስቲ አላቋርጥም በሉ። ጀግኖች ዛሬ ይነሳሉ። ጀግኖች በጸሎት የሚቀጥሉ ቢመለስ ባይመለስ ፊቱን በመፈለግ የሚቀጥሉ ወደ እርሱ በመገስገስ የሚቀጥሉ ጀግኖች ዛሬ ይነሳሉ። ይሄ መንፈስ ዛሬ ያግኘን። የዚህ የቃሉ መንፈስ ዛሬ ያግኘን። ጀግና ፕሬላሃዲ አሜን ነው። ስለዚህ እንደ ጀግና ሰው እስቲ አላቋርጥም በሉ ባካ። ትጋቴን አላቋርጥም፣ መገስገሴን አላቋርጥም፣ ፊቱን መፈለጌን አላቋርጥም፣ አምላኬ ማለትን አላቋርጥም። ምንም ነገር ባይታይ አላቋርጥም። ዛሬ ሰይጣን ይስማ። እህቶች እስቲ አላቋርጥም በሉ ባካችሁ። የሚያስቀጥል መንፈስ ዛሬ ያግኘን። የሚያስቀጥል መንፈስ ዛሬ ያግኘን። ጫና በኢየሱስ ስም ይነሳ። ዝለት በኢየሱስ ስም ይነሳ። ድካም በኢየሱስ ስም ይነሳ። የሚያስቀጥል የእግዚአብሔር መንፈስ ያግኘን። እና አንደኛ ተሰሎንቄ 5:18 ላይ የእግዚአብሔር ቃል ሲናገር ምን ይላል? እንደዚህ ይላል። የእግዚአብሔር ቃል ምን ይላል? ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ምን ነው ከተባለ በክርስቶስ ኢየሱስ ይህ የእግዚአብሔር ፈቃድ ወደ እናንተ ነው። የማ ፈቃድ? ምን አታድርጉ? እስቲ ምን አታድርጉ? መሐሪ አይደለም እያለ ያለው ፕሊዝ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ አንተ ነው ብላችሁ እስቲ ንገሩ። አጠገባችሁ አለ ሰው ማቋረጥ አይቻልም። እሱ ባካችሁ እስቲ የማፈቃድ ይህ ማፈቃድ በክርስቶስ ኢየሱስ ይህ የእግዚአብሔር ፈቃድ ወደ ማን ነው? እግዚአብሔርን ሬዚስት ማድረግ አይቻልም። እግዚአብሔርን ኖ ማለት አይቻልም። ባይመለስም የተሰማው ባይመስለኝም መገኘቱ ባይሰማኝም ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ ማን ነው? አሜን ነው። እህቶች ጌታ ይባርካችሁ። እስቲ እሺ ጌታ ሆይ በሉ። ወንድሞች እሺ ለማለት በጣም ይቸገራሉ፣ ግን ለጌታ እሺ ይላሉ። እስቲ እሺ ጌታ ሆይ በሉ። እስቲ የሚቀጥሉ ሰዎች በመንፈሴ ይታዩኛል። የጸሎት መሰዊያ ሲታደስ ያለው ሃሌሉያ። ክብር ለእግዚአብሔር ይሁን። አላርፍም ነው። ክብር ለእግዚአብሔር ይሁን። የሰማኝ የተመለሰልኝ ባልመሰለኝ ጊዜም በመጸለይ መቀጠል ነው መንፈሳዊነት። ዳዊት አላቆመም። ሁለተኛ ቶሎ ብዬ እናገራለሁ። ሁለተኛ መንፈሳዊነት ምንድነው? ሁለተኛ በዚህ ሁኔታ ውስጥ መገኘቱ ባልተሰማን ጊዜ መንፈሳዊነት ምንድነው? በዚህ ሁሉ ጭርታ ውስጥ አሁንም አንተ አለህ በማለት የእግዚአብሔርን ሕልውና በእምነት መቀበል ነው። ምናልባት ግር ያላችሁ ሰዎች ካላችሁ አሁንም አንተ አለህ በማለት
በማመን በእምነት መቀጠል ነው። አሁንም አንተ አለህ በማለት በማመን በእምነት መቀጠል ነው። አሁንም አንተ አለ እኔ ባይሰማኝም ማለት ነው። ቁጥር 2 ይቅርታ ቁጥር 3 ላይ ያለው ሐሳብ እናነባለን። እስቲ ከኔ ጋር ሁላችሁም በሉ። በእስራኤል የተመሰገነ አንተ ግን በቅድስና ትኖራለህ። ሃሌሉያ። አሁን ማለት ነው አሁን ቁጥር 1 ላይ ከኔ ሩቅ ነህ፣ ከጩኸቴ ቃል ሩቅ ነህ፣ አልሰማኝም፣ አልመለስክልኝም። እናስ ሲባል አንተን ጥያቄ ውስጥ አላስገባም። የተመሰገንክ ነህ፣ በቅድስና የምትኖር ነህ። በኔ ህይወት ባላይም ተመልሶ ባላይም ከች ብለህ እንደናፈኩ ወዲያው ባላይም አንተ ግን የተመሰገንክ ነህ። አንተ ግን በቅድስና ትኖራለህ። ምንም ይሁን አሜን ነው። ምንም ይሁን አንድ ነገር ጥያቄ ውስጥ አላስገባም። የተመሰገንክ ነህ። ነቀፋ የሌለብህ በቅድስና የምትኖር አምላክ ነህ። ደስ አይልም? ሃሌሉያ። ይኸውላችሁ ሁኔታዎች ባልመሰከሩ ጊዜ የእግዚአብሔርን ሕልውና በእምነት መቀበል ነው መንፈሳዊነት። ያደገ መንፈሳዊነት ይህ ነው። የእግዚአብሔርን ሕልውና በእምነት መቀበል ነው ያደገ መንፈሳዊነት። የእግዚአብሔርን ሕልውና በስጦታ መቀበል ይሄኛው ያላደገ መንፈሳዊነት ነው ማለት አለ እኮ እንደዛ። አሁንም ልጅ ናችሁ ወተት ነው እንጂ አጥንት አትቆረጠውም ብሏል። አሁን ለምሳሌ እኔ ሕፃን ልጅ አለኝ ማለት ትንሽ ልጅ አለኝና ወይ ትንሽ ልጅ ያላችሁ ልጅ ያሳደጋችሁ ማለት ነው እና ለልጃችሁ አንተ እኔን የመሰለ አባት እኮ አለ፣ እኔን የመሰለ አባት ሲያለቅስ ማለት ነው እኔን የመሰለ እኮ አባት አለ፣ አይዞ እኔን የመሰለ አባት አለ ብትሉ ያ አባባ ያ አይልም። አቢ ቾኮሌት ገዛላለሁ፣ እሺ አይስክሪም ሰጣለሁ ስትሉት ማለት ነው የሚጽናናው። አባትነታችሁ አጽናናው፣ አባትነታችሁ አጽናናው። ለምን አላደገም? አባትነትን በመረዳት ወደ መጽናናት አላደገም። የአባትነትን ምንነት በመረዳት ወደ መጽናናት አቅም ስላላደገ በምትሰጡት ነገር እያጽናናችሁ ታስቀጥላላችሁ ማለት ነው። ግን ባደገ ጊዜ ማለት ነው በአባትነታችሁ እየተጽናና ከእናንተ ጋር ይቆያል፣ አባት ስለሆናችሁ ማለት ነው። ስለዚህ እግዚአብሔር ያደገ መንፈሳዊነት ይፈልጋል። በስጦታ የሚቆይ ሳይሆን ምንም ባይሰማችሁ እንኳን ሕልውናውን በእምነት በመቀበል የሚቆይ መንፈሳዊነት። ለዛ ነው ዕብራውያን 11:6 ላይ እንደዚህ ይላል፣ ማሰኘት አይቻልም። እና እግዚአብሔርን ደስ የሚያሰኝ እምነት እንዴት ያለ እምነት ነው? እግዚአብሔርን ደስ የሚያሰኝ እምነት እንዴት ያለ እምነት ነው ሲባል ሁለት ነገሮች ይናገራል። እግዚአብሔር ደስ የሚሰኝበት እምነት የመጀመሪያው ወደ እግዚአብሔር የሚቀርብ ሰው፣ እግዚአብሔርን የሚፈልግ ሰው፣ አምላኬ የሚል ሰው እግዚአብሔር እንዳለ ያምን ዘንድ ያስፈልገዋል። ማን እንዳለ? እና የዕብራውያን ክርስቲያኖች እንደ እሳት በሚባላ ስደትና መከራ ውስጥ እያለፉ ነው።
ሁኔታዎቻቸው እግዚአብሔር አለ ሃሌሉያ እሰይ የሚያሰኝ አይደለም። ንብረታቸውን ያጡበት ጊዜ ነው፣ የተሰደዱበት ጊዜ ነው፣ የተገፉበት ጊዜ ነው፣ በመከራ ውስጥ ያለፉበት ጊዜ ነው። በዚህ ጊዜ ውስጥም የዕብራውያን ጸሐፊናል እግዚአብሔርን የሚፈልግ ሰው እከተላለሁ የሚል ሰው ሁኔታው ምንም ቢሆን እግዚአብሔር አለ። ይሄ እምነት እግዚአብሔርን ደስ የሚያሰኝ እምነት ነው። ሁኔታው ምንም ቢሆን እግዚአብሔር አለ በማለት በማመን መቀጠል እግዚአብሔርን ደስ የሚያሰኝ እምነት ነው። በመመካከል በስደት መካከል በመከራ መካከል በቻሌንጅ መካከል የፈለግነውን ነገር ባላገኘንበት ጊዜ ሁሉ አንተ ሪል ነህ። አሜን ነው። አንተ ሪል ነህ። ጥያቄ ውስጥ የማትገባ እውነተኛ አምላክ ነህ። እግዚአብሔር ደስ የሚሰኝበት እምነት ይሄ ነው። እስቲ እግዚአብሔር አለ በሉ። አሜን ነው። እግዚአብሔር አለ የሚለው የአእምሮ ዕውቀት ሳይሆን ለእግዚአብሔር የመገዛት ፐርሰናሊ የራስ ማድረግ ሰሚት ማድረግ ለሱ ራስን መስጠት ነው። ዝም ብሎ አለ የሚል ዕውቀት አይደለም። ያዕቆብ እንደሚናገረው ያንን ማመን ሰይጣንም ያምነዋል። ነገር ግን ለእግዚአብሔር ራስን የመስጠት ማመን ሰሚት የማድረግ ማመን በዚህ ሁኔታ ውስጥም አለ ብሎ ህልውናውን የመቀበል ማመን ስፔሻሊ ኤግዚስተንስ ኦፍ ጋድ ብቻ ሳይሆን ፕሬዘንሱን ማመን አንተ ከኔ ጋር ነህ። ሃሌሉያ በየትኛው ሁኔታ ውስጥ አንተ ከማን ጋር ነህ? ይሄ እምነት እግዚአብሔርን ደስ ያሰኘዋል። አሁን ፔን በስቷል። ዶክተር መጥፎ መረጃ ጽፏል። በዛ ሁኔታ እግዚአብሔር ድፋኝ አይደረግም። አሁንም ካንቺ ጋር ነው። አሁን ነገሮች ተዘግተዋል። ያልተመለሰ ነገር አለ። ያላሰብከው ነገር እየገጠመ ነው። እግዚአብሔር ጥያቄ ውስጥ አይገባም። አሁንም ካንተ ጋር ነው። አሁንም እየመራክ ነው። አሁንም እየረዳክ ነው። አሁንም ካንተ ጋር ነው። እስቲ አሁንም ከኔ ጋር ነው በሉ ባካስ። እስቲ በታሲ አሁንም ከኔ ጋር ነው። ማሃዲና ሞራላዲና ልስማችሁ በጌታ ፍቅር በአክብሮት እስቲ ጠላትን የሚያስደነግጥ በደንብ ጮክ ያለ ድምጽ አሁንም ከኔ ጋር ነው በሉ ባካስ። ወይ ክብር አምጣ ለእግዚአብሔር ክብር። ማሃዲና ካንተ ጋር ነው ወንድም ያውንም ካንተ ጋር ነው። እየመራ ካንተ ጋር ነው። እየረዳ ካንተ ጋር ነው። እየመራሽ ካንቺ ጋር ነው። እያገዘሽ ካንቺ ጋር ነው። አሁንም ካንቺ ጋር ነው። ወይ ካንቺ ጋር ነው አሁንም። ማሃዲ ኢየሱስ ጌታ ነው። ለዛ ሲያረጋግጥላቸው 13:8 ላይ እንደዚህ አለ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም he's the same ትላንት ሕይወቴን የሰጠሁለት የተከተልኩት አምላኬ ያልኩት ሁኔታው ምንም ቢሆን ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። ታማኝነቱ ያው ነው። ፍቅሩ ያው ነው። አባትነቱ ያው ነው። መልካምነቱ ያው ነው። እጆቻችሁን አንሱ እስቲ ኢየሱስ ክርስቶስ በሉ እስቲ። ትናንትናም ዛሬም እስከ ለዘላለም ያው ነው። ጥያቄ ውስጥ አይገባም። ያው ነው። ክብር አምጣ ለዚህ ጌታ። ማሃዲና ሞራላ ሃዲ የንቱራ ለሃዲና ያው ነው። ክብር ይሆንለት። እግዚአብሔር ደስ የሚሰኝበት እምነት እንደዚህ ያለ እምነት ነው ሲባል ለሚፈልጉት ዋጋ እንደሚሰጥ ያምን ዘንድ ይገባዋል አለ። ክብር ለእግዚአብሔር ይሁን። እግዚአብሔር እንዳለ ማመን አለበት። እሱ ደግሞ የሚፈልጉትን አያሳፍርም። አሜን፣ አያሳፍርም። ሃሌሉያ። እኔ እርግጠኛ ነኝ። ቢያንስ የዘላለሙን እርግጠኛ ነኝ። የፊቱ ብርሃንና ክብር ይጠብቀናል። ዳዊት እንደዚህ አለ፣ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። ከመከራ ሁሉ
ከመከራ ሁሉ ወደ እግዚአብሔር ቅረቡ፣ ፊታችሁም አያፍርም። ፊታችሁም አያፍርም። እስቲ አያሳፍርም በሉ ባካችሁ። ስለዚህ እኔ ልምድ አለኝ አለ ዳዊት። እኔ መረጃ አለኝ አለ ዳዊት። ቀርብ ያለው ፊቱን ፈልግ ያለው አላሳፈረኝም። ስለዚህ ወደ እግዚአብሔር ቅረቡ፣ ፊታችሁም አያፍርም። አሸማቁ አይመልስም፣ አሳፍሮ አይመልስም። ፊት አያሳፍርሽም። ትንቢት እናገራለሁ። የተወራረድሽበት ጌታ አያሳፍርም። አምላክ ያልሽው አያሳፍርም። ይረዳኛል ያልሽው አያሳፍርም። አለልኝ ያልሽው አያሳፍርም። ያግዘኛል ያልሽው አያሳፍርሽም። ክብር አምጪ በእምነት ባክሽ። ሃሌሉያ። ፊታችሁም እንደዚህ ያለ እምነት ማን እንደዚህ ያሰኘዋል? እግዚአብሔር አንተ አለ ብሎ በእምነት ነው። ስለዚህ ምን አለ ዳዊት? በእስራኤል የተመሰገነ አንተ በቅድስና ትኖራለህ። ክብር ለእግዚአብሔር ይሁን። አንድ ሰው ለማጠናከር ልጨምርና እዘጋለሁ ሳይሆን ይሄን ነጥብ ጨርሰዋለሁ። በጣም የሚገርማችሁ ነገር ዕንባቆም 1:2 ላይ ምን ይላል? ዕንባቆም 1:2 ላይ ዕንባቆም ምን ይላል? አቤቱ እኔ ስጮህ ከዛስ ስለ ግፍ ወደ አንተ ስጮህ ምን አታደርግም? አትሰማም፣ አታድንም። እኔ ክርክር አለብኝ አይደል? በጣም ክርክር አለብኝ። ምንድነው ማትሰማው? ምንድነው ማታድነው አለ። ብዙዎች ብለዋል። እኔም ሳልል ባልፍ በጣም በደለኛ እንዳልሆን እላለሁ ማለት ነው። ጸሎት ማለት በእግዚአብሔር ፊት ግጥም መቅጠም ሳይሆን ሕይወታችሁን ማፍሰስ ነው። አሜን። የሆናችሁትን በእግዚአብሔር ፊት መሆን ነው። ሪል ሁኑ አይደለ? አው ያዕቆብን ሲያገኘው ማለት ነው አይደለ? ይስሐቅን ሲያገኘው ያዕቆብ እኔ ኤሳው ነኝ አለ። እግዚአብሔርን ሲያገኘው ማነ ስለው ያዕቆብ ነኝ አታላዩ። አንተ ሪል ሆነሃልና ከእንግዲህ በኋላ ያዕቆብ አትባልም፣ ስምን ቀይረዋለሁ እስራኤል ትባላለህ አለ። ሪል ስትሆን አልፍም፣ እውነተኛውን አሜን ነው። እንዴ በሰው ፊት ማስመስለን ስንጸልይ ማስመስለን አያዋጣም። እስቲ አጠገባቸውና ሰው ለእግዚአብሔር ሪሉን ቢያንስ ለእግዚአብሔር እኮ ሪል መሆኑ እኮ ነው። አሜን ነው። ክብር ለእግዚአብሔር ይሁን። እና ለዛ ነው ሳሙኤል ሳኦል ላይ የተቀየመው እኮ ማለት ነው። እና የእግዚአብሔርን ፈቃድ ፈጽሜያለሁ ሃሌሉያ እና ምናምን ያለ ምርኮ ማርኮ መጣ ሳኦል። እኔ የበሬዎችና የበጎች ግሳጤ የምሰማው ምንድነው? አንተ ሃሌሉያ ዘራፍ እያልክ ነው፣ ከኋላ የሚሰማው ግን ሌላ ነገር ነው። ራክብረኝ ኖ ያከብሩኝ ያከብራለሁ፣ የናቁኝ ይናቃሉ፣ ይህ አይሆንልኝም ብሏል እግዚአብሔር አምላክ አለ። በእግዚአብሔር ፊት ሪል እንሁን። አሜን ነው። እንደዛ እኮ አይደለ? አሁን ምርጥ ጸሎት ቢሆን ኖር አንቺ ሰካራም ስካርሽ ካንቺ ይራቅ ይላል ኤሊ ይላል እንዴ? አይልም እኮ። በቃ ሪል ሁኚ ማለት እግዚአብሔርን ሰርፕራይዝ አታደርግም። በግሪክም በዕብራይስጥም ተናግረሽ በእንግሊዘኛ እግዚአብሔር ሰርፕራይዝ የሚሆነው ልብሽን ስታፈሽ ነው። እስቲ አሜን በል። ስለዚህ ንገረው፣ ማንነትህን ንገረው። በቃ በእግዚአብሔር በቃ አልሰማኝም፣ በቃ አንተ አልፈረድክም እግዚአብሔር ሆይ ሪል ማለት ይሄ ነገር እንዳይባል ባይፈቅድ ኖሮ አለ አንዱ ጻፊ ዴሪክ ኮመንተሪው ላይ ማለት ነው። እግዚአብሔር ሰዎችን ምን ያክል እንደሚረዳ ለማሳየት ነው እንዲያን ነገር እንዲጻፍ። በእኔ ቃል ውስጥ ይሄ እንዳይገባ ብሎ አልከለከለም እግዚአብሔር። ሰው እንደዚህ ፊል እንደሚያደርግ ያውቃል እግዚአብሔር። ሰው እንደዚህ እንደሚሰማው እግዚአብሔር አምላክ ያውቃል። በደንብ አድርጎ እግዚአብሔር አምላክ ያውቃል። ስለዚህ ምን አታደርግም አንተ? አታድንም፣ አልመለስክም። ግን ጀግኖች እኮ እዛ ጋር አይቆሙም። ምዕራፍ 2 ቁጥር 20 ተመልከቱ። ዕንባቆምን ይሄ ሁሉ ክርክር እያለበት ይሄ ሁሉ ያልተመለሰ ነገር እያለ ምዕራፍ 2 ላይ ሲደመድም እንደዚህ አለ፣ እግዚአብሔር ግን በተቀደሰ መቅደሱ አለ። ምድር ሁሉ በፊቱ ዝም ምትበል። ሰሚት አድርጉ ማለት ዝም በሉ፣ ሰሚት አድርጉ፣ ተገዙለት፣ አክብሩት፣ ፍሩት አለ። ይሄ ሁሉ ጥያቄ፣ ይሄ ሁሉ ክርክር ቢኖርም፣ ይሄ ሁሉ ያልገባኝ ነገር ቢኖርም እግዚአብሔር ግን በተቀደሰ መቅደሱ
አለ በተቀደሰ መቅደሱ አለ ምድር ሁሉ በፊቱ ምን ትበል አለ በኔ ክርክር አይደለ በኔ ባልገባኝ ነገር ውስጥ ጥያቄው ሳይገባ ንጹህ ሆኖ ቅዱስ ሆኖ እግዚአብሔር በተቀደሰ መቅደሱ አለ እዛ ጋር አንቆምም አሜን ነው የወረደ ነገር ጋር አንቆም እንመጣለን ደግሞ አሜን ነው አለ እና ከዛ ላይ ምዕራፍ 3 ላይ እንደው መዘመር ጀመረ ክብር ለእግዚአብሔር ይሁን አለ ዛሬ ደረታችን ሞልተን አይደለ ዘና ብለ ነው ከዚህ ነው አለ ያለን አንተ አጅሪ አትሸውደኝም አለ ክብር ለአምላካችን ለእግዚአብሔር ይሁን ይሄን አምነን ነው ስለዚህ መንፈሳዊነት ሁኔታዎች ባልመሰከሩ ጊዜም ህልውናውን በእምነት መቀበል ነው ህልውናውን በእምነት በመቀበል መቀጠል ነው ሶስተኛው መንፈሳዊነት በዚህ ሁኔታ ውስጥ መገኘቱ ባልተሰማን ጊዜ ምንድነው ሲባል እግዚአብሔር ትላንት የሰራውን በእምነት ማሰብ ነው እግዚአብሔር ትላንት የሰራውን ነገር ማሰብ ነው ከቁጥር 4 ጀምሮ ያለው ሐሳብ አነባለሁ እስከ መጀመሪያ እስከ 5 ያለው አነባለሁ እንደዚህ ይላል አባቶቻችን አንተን ተማመኑ አንተም አዳንሃቸው ወደ አንተ ጮሁ አመለጡ አንተንም ተማመኑ ምን አላፈሩም አይደል አሁን እዚህ ክፍል ላይ ቁጥር 1 ላይ ስንጀምር ምን ይያለ ነው ያለ ሩቅ ነህ አልመለስክም አልመጣም ነገር ግን ማልክዳው እውነት አለ የማልክዳው እውነት አለ አባቶቻችን አደረጉ አንተ ምን አደረጉ አንተን ተማመኑ አንተም አዳንሃቸው ወደ አንተ ጮሁ አመለጡም አንተንም ተማመኑ አላፈሩም ቁጥር 9 እንቀጥላለን አንተ ግን ኮድ አውጥተኛልና በእናቴ ጡት ሳለሁ ባንተ ታመኑ ከማፀን ጀምሮ ባንተ ላይ ተጣሉ ከእናቴ ሆድ ጀምረ አንተ አምላኬ ነህ ዳዊት ሁለት ነገሮችን ነው የሚያስበው ትላንትና እግዚአብሔር በሌሎች ህይወት የሰራውን ያስባል እግዚአብሔር በቀደሙት በሌሎች ህይወት የሰራውን ያስባል ሁለተኛ በትላንትና ህይወት ውስጥ እግዚአብሔር በርሱ የሰራውን ያስባል ስለዚህ አንድ ነገር ነው የማናውቀውን አምላክ አይደለም ተስፋ የምናደርገው ትላንትና በህይወታችን አይተነዋል ማለት ዳዊት አንዴ ሲናገር እግዚአብሔር ቸር እንደሆነ ቅመሱ ደግሞ አለ እዩ አለ እግዚአብሔር ምን እንደሆነ እግዚአብሔር ቸርን ኢንቫይት ያደርጋል እግዚአብሔር ቸር እንደሆነ ቅመሱ ደግሞ እዩ ምን ማለት ነው ዳዊት የእግዚአብሔርን ቸርነት ቀምሷል አይቷል እግዚአብሔር ማን እንደሆነ ያውቃል ይኸውልህ ብራዘር እኛ የእግዚአብሔርን ቸርነት የቀመስን ብቻ ሳይሆን የበላነን እኔ እንደዚህ ነው ብለው አሜን ነው ስለዚህ አሁን ስናምን የማናውቀውን አምላክ ሳይሆን የምናውቀውን አምላክ ነው የምናምነው በሌሎች ህይወት ሲሰራ አይተናል በእኛ ህይወት አይተናል አሁን በሌሎች ህይወት ስላችሁ አንድ ጊዜ ማርያም ጋር መልአኩ መጣና ምን አለ ማርያም ጋር መጥቶና ለመልአኩ ትወልጃለሽ ትጸንሻለሽ ምናምን ስል እኔ ወንድ ስለመላክ ይሄ እንዴት ይሆናል አልቻለም ይሄ እንዴት ሊሆን ይችላል በዚህ ሁለት መረጃ ነው የቀረበው አንደኛው መረጃ ነው የምናገረው አንደኛው መረጃ ምን አለ መካን ትባል ለነበረችው ለዘመድሽ ለኤልሳቤጥ አሁን ከጸነሽ ስንተኛ ወሯ ነው 6ኛ ወሯ ነው አለ የማይቻል ነገር በኤልሳቤጥ ህይወት ተችሏል የማይሆን ነገር በዘመዷ ህይወት በጓደኛዋ ህይወት ሆኗል የማይቻል ነገር ሆኗል ለዚህ እግዚአብሔር የኤልሳቤጥን ህይወት ለማርያም ጥቅስ አድርጎ ተጠቀመ ኤልሳቤጥ ለብዙ ዓመት አምጣለች ፔን ውስጥ አልፋለች ነገር ግን የኤልሳቤጥ ህይወት ለማርያም የእምነት ምክንያት ሆነ እግዚአብሔር አንዳንዴ በእሳት ውስጥ አሳልፏችሁ የእናንተን ህይወት ለሌሎች መረጃ ያደርጋል
እሷን ተመልከች ይስል ምን አለች? የእግዚአብሔር ባሪያ እንደ ቃል ይሁንልኝ። ወንድምህን እግዚአብሔር እንዴት እንደረዳው ተመልከት። በሌሎች ህይወት እግዚአብሔር ያደረገውን ነገር እንመልከት። ማለት እኛ ብዙ ጊዜ እግዚአብሔር ያደረገውን አፕሪሺየት ከማድረግ ይልቅ መጥፎ ነገር አለ አይደል? ኔጌቲቭን ነገር ማውራት ነው የምንፈልገው። just ኔጌቲቭን ነገር ማውራት ነው የምንፈልገው። ነገር ግን ዳዊት አንድ ነገር አለ። በአባቶቻችን ህይወት አንተ ምን አድርጋል? እንደዚህ ያድርጋል አንተ። ይሄን መካድ አልችልም አለ። በአባቶቼ ህይወት ሳይሆን ዳዊት ምን አለ? ከናቴ ጡት ጀምሮ ከማህፀን ጀምሮ አንተ ምን ነህ? ፕሊዝ ከኔ ጋር አንተ ምን ነህ? አንተ ምን ነህ? አንተ አምላኬ ነህ። እዚህ ከመድረሴ በፊት ገና በልጅነቴ ገና በእናቴ ማፀን ገና በጡት ሳለው አንተ ምን ነህ? አንተ አምላኬ ነህ። ባንተ ታመኑ፣ ባንተ ተደገፉ። አንድ ነገር ልንገራችሁ፣ እግዚአብሔር በህይወታችን ስራ የጀመረው ያወቅነው ጊዜ ሳይሆን እኛ ገና በላወቅነው ጊዜ ነው። ዳዊት እግዚአብሔርን ባወቀ ጊዜ አይደለም። ዳዊት እግዚአብሔርን በተረዳ ጊዜ አይደለም። ዳዊት እግዚአብሔርን ባልተረዳ ጊዜ ገና በህይወቱ ማለዳ በእናት ማፀን ውስጥ ገና በጡት ሳለም እኔ ያደግኩት ባንተ እንክብካቤ ነው። ተወልጄ እዚህ የደረስኩት ባንተ ፕሮቴክሽን ነው፣ ባንተ ጥበቃ ነው፣ ባንተ ታመኑ ይላል። እግዚአብሔር መጾም መጸለይ ጀምረ ሳይሆን ማምለክ ጀምረ ሳይሆን ማምለክ ክብር መስጠት ጀምረ ሳይሆን ገና በላወቀው ጊዜ ገና ሳትጸነስ ሳትወለድ እግዚአብሔር በህይወት ዓላማ ነበረው። እግዚአብሔር በህይወት እየሰራ ነበር። ሳታቅ በህይወት የሰራ አምላክ ዛሬ ያመለከው አምላኬ አባቴ እያልክ እግዚአብሔር አይሰማህም ወይ? እግዚአብሔር አይረዳህም ወይ? እግዚአብሔር ላይ ክደት እኮ ነው። ክደት አይሆንም ወይ? አይሆንም ብትል ዛሬ አይረዳህም ወይ? እያገለገልከው እየተከተልከው እያመለከው ዛሬ አይረዳህም ወይ? ክብር ለእግዚአብሔር ይሁን። እስቲ ትላንትናው አምላክ ዛሬም ታማኝ ነው። እስቲ ድምጻችሁን ከፍ አድርጋችሁ እስቲ ትላንትናው አምላክ ዛሬም ታማኝ ነው። እስቲ ሃሌሉያ። አንተ ባላወቅ ጊዜ በህይወት የሰራው አምላክ፣ ባላወቅሽ ጊዜ በህይወት የሰራው አምላክ ያገዘሽ የረዳሽ ያን ጨለማ ያሳለፈሽ አቅም ሆኖ የደገፈሽ እስቲ ዛሬም ታማኝ ነው ብሉ ባካችሁ። እኔ ዝምታ አልወድም። እስቲ በታላቅ ድምጽ ባካችሁ የትላንትናው አምላክ በሉ ዛክ እስቲ የትላንትናው አምላክ በሉ እስቲ ዛሬም የታመነ ነው በሉ እስቲ ዛሬም የታመነ ነው በሉ። ባላወቀው ጊዜ ባላገለገልከው ጊዜ ጀርባ በሰጣው ጊዜ የረዳ አምላክ ዛሬ ቤቱ መጥተ ዛሬ ያገለገልከው አይጥልህም፣ አይተውህም፣ አይረሳህም። እግዚአብሔር ታማኝ ነው። ለሱ ክብር አምጡ ባካ። እግዚአብሔር ታማኝ፣ እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ሳላውቀው በህይወቴ የሰራ የተንከባከበኝ የረዳኝ አምላክ ያገዘኝ አምላክ እዚያ አድርሶ አይተወኝም። እኔ እስከ ሽበት እስከ ሽምግልና እሸከማለሁ ያለ አምላክ ዛሬም የታመነ ነው። ዛሬም የታመነ ነው። እስቲ ድምጻችሁን ከፍ አድርጋችሁ ዛሬም የታመነ ነው። ዛሬም የታመነ ነው። ጠላት ይደንግጥ፣ ጠላት ይስማ። ዛሬም የታመነ ነው። ሊረዳኝ፣ ሊያግዘኝ፣ ሊያቆመኝ፣ ሊያበረታኝ፣ ሊያሻግረኝ ዛሬም የታመነ ነው። ዛሬም የታመነ ነው። ክብር አምጣ ለዚህ ጌታ። ዛሬም የታመነ ነው። ዛሬም የታመነ ነው። ዛሬም የታመነ ነው። ይኸውላችሁ ድንጋይ ተንተርሶ መሄጃ ግራ ገብቶት ለያዕቆብ ተገልጦ ቃል የገባለት ጌታ አንድ ጊዜ ያዕቆብ እንደዚህ አለ፣ የአባታችሁ ፊት ዛሬ እንደ ወትሮ ከኔ ጋር አይደለም አለ። የማ ፊት? የላባ ፊት። ለሚስቶቹ ነው የምለው። የላባ ፊት ዛሬ እንደ ወትሮ አይደለም ከኔ ጋር።
20 ዓመት ጉልበቱን ብስብስ አድርጎ ከበላ በኋላ ፊቱ እንደ ወትሮ አይደለም፣ ኮስተርተር ብሎብኛል ፊቱ። ግን መልእክት አለኝ አለ የአባቶቼ አምላክ ዛሬም ከኔ ጋር ነው። ሃሌሉያ። ድንጋይ ተንተርሶ እያለ አልጥልም አልተውም የነገርኩን ሁሉ እስካደርግልህ ድረስ አልጥልም አልተውም ያለ ፊቱ አይለወጥም። እግዚአብሔር ዛሬም ታማኝ ነው። ማሃዲ አሜን ነው፣ አሜን ነው። የነገርኩን ሁሉ እስካደርግልህ ድረስ እስቲ አልጥልም በሉ። ደግሞም አልተውህም። ባካችሁ ይህን ትንቢት ንገሩ አጠገባችሁ። አይጥልህም፣ አይተውህም። አንተ ኬንያ አልጣልህም፣ ሱዳን አልጣልህም፣ ዩጋንዳ አልጣልህም፣ ካናዳ አምጥቶ ይጥልሃል እንዴ? አይጥለኝ፣ አይጥለኝ፣ አይተወኝ። ክብር 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 ላዲና ሞራ ላሃዲና ሞራ ላሃዲ። ወይ እግዚአብሔር ታማኝ ነው፣ እግዚአብሔር ታማኝ ነው። አውቀዋለሁ አለ እግዚአብሔር። ከልጅነት የወራት ጀምሮ አውቀዋለሁ አምላኬን አለ። ወይ ክብር ለእግዚአብሔር ይሁን። ስለዚህ አሳፍ ነፍሱ በዛለችበት ጊዜ በመከራ ጊዜ መዝሙር 77 ላይ የቀደመውን አሰብኩ አለ። አጠናጠንኩኝ አለ፣ አጠናጠርኩኝ አለ። የቀደመውን አሰብኩ አለ፣ ነፍሴንም አነቃቃዋት አለ። አሜን ነው። ነፍሱ በዛለችበት ጊዜ፣ በደከመ ጊዜ፣ ባቃተው ጊዜ የትላንትናውን እግዚአብሔርን አሰብኩት፣ ደስም አለኝ። እሱ ያደረገውን ነገር አሰብኩኝ። ምሕረቱን በቁጣው ዘጋ እንዴ? ቸርነቱ አልቋል እንዴ? እግዚአብሔር አምላክ የተናገረው ቃል አልቋል እንዴ? እንደዚህ ማሰቤ ስንፍና ነው፣ የኔ ድካም ነው አለ። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ድካሜ ነው አለ። ክብር ለእግዚአብሔር ይሁን። ዛሬ ማንም እጁን ሳይጭንባችሁ እንደ አሳፍ በቃሉ ኃይል መነቃቃት ይሆን፣ መነቃቃት ይሆን፣ ለመቀጠል መነቃቃት ይሆን፣ እግዚአብሔርን ለመውደድ እግዚአብሔርን ለማገልገል እንደገና መነቃቃት ይሆን። የተጠራጠራችሁ ብዙዎች አላችሁ። እዚህ ካደረሳችሁ በኋላ ከሁኔታዎች የተነሳ የተጠራጠራችሁ ብዙዎች አላችሁ። እግዚአብሔር በቃሉ እንዲህ ይለኛል፣ አልጥልህም፣ አልተውህም፣ አልጥልሽም፣ አልተውሽም። ሃሌሉያ። ስለዚህ ይህን እምነት ይዞ የመጨረሻው አራተኛ የመጨረሻ በእምነት ምስጋና መጀመር ነው። ፕሮግራም መሪዎች ይህን ጨርሰውታል፣ አልሰብክም። በእምነት ምስጋና መጀመር ነው የመጨረሻው። በእምነት ምስጋና መጀመር ነው። ቁጥር 22 ጀምሮ እስከ 25 እናንብብ። 22 ጀምሮ እስከ 25 ስምህን ለወንድሞቼ እናገራለሁ፣ በጉባኤ መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት፣ ያዕቆብ ዘር ሁላችሁ አክብሩት፣ የእስራኤል ዘር ሁላችሁ ፍሩት። የችግረኛን ችግር አልናቀምና ቸልም አላለምና ፊቱን ከኔ አልሰወረምና፣ ነገር ግን ወደ እርሱ በጮኹ ጊዜ ሰማኝ። በታላቅ ጉባኤ ምስጋናዬ ካንተ ዘንድ ነው። እርሱን በሚፈሩት ፊት ስለቴን እሰጣለሁ። አሜን ነው። ሰውየውን ምስጋና ጀመረ በእምነት። ስምህን ለወንድሞቼ እናገራለሁ፣ በታላቅ ጉባኤ መካከል አመሰግንሃለሁ፣ ስለቴን እሰጣለሁ በጉባኤ መካከል አለ። ብራዘር፣ በመከራ ቀን የተናገርከውን ቃል አትርሳ። ብትረዳኝ፣ ከዚህ ሁኔታ ብታወጣኝ እኖርልሃለሁ፣ አገለግልሃለሁ ያልከውን ቃል አትርሳ። ዳዊት እንደዚህ አለ፣ ስለቴን እሰጣለሁ በጉባኤ መካከል፣ በወንድሞች መካከል ስለቴን እሰጣለሁ አለ። እግዚአብሔርን የምትፈሩ ከኔ ጋር ኑና አመስግኑ፣ እግዚአብሔርን ባርኩት አለ። እግዚአብሔር ለያዕቆብ ተገልጦ ከወንድም ፊት በሸሸ ጊዜ ለተገለጠልህ አምላክ ውጣ፣ ወደ ቤቴል ምስጋና መስዋዕት አድርግ አለ። ውጣ፣ አትቀመጥ አለ። አመስግነኝ አለ። ወንድሜ፣ ትላንትና ምድረ በዳ ሆነ የገባውን ቃል አትርሳ። አገለግልሃለሁ፣ እኖርልሃለሁ፣ ካንተ አልለይም ያልከውን ቃል አትርሳ። እግዚአብሔር ለቃሉ ታማኝ ነው።
ስለዚህ እንደዚህ ያለ ዳዊት ስለቴን እከፍላለሁ አመሰግናለሁ ነው ያለ። ሰምተኛል በቃ አለ። ብራዘር ነገሩ ሳይለወጥ ምስጋና ጀምር። ነገሮች ሳይቀየሩ ምስጋና ጀምር። ሰምተዋል። ለመሰለ ይህ ክፍል መዝሙር 22 ስለ መሲሁ ስለ ኢየሱስ ክርስቶስ የሚናገር ክፍል ነው። ሙሉ ለሙሉ የተፈጸመው በኢየሱስ ክርስቶስ ነው። ቁጥር 1 ስትመለከቱ አምላኬ አምላኬ ለምን ተውከኝ ያለውን ማቴዎስ 47 ላይ ታገኛላችሁ። ቁጥር 8 ላይ ያላግዱብኛል ያለውን ማቴዎስ 27 ላይ ታያላችሁ። ሌሎችን አዳነ፣ በእግዚአብሔር ተማመነ፣ እስቲ ራሱን ያድን። ስለኛ በመስቀል ላይ ዝም አለ። እኛን ወደ ክብር ሊያመጣን ለኛ በመስቀል ላይ ታመነ። ራሱን ማዳን ስችል the most painful place ክሮስ በመስቀል ላይ የሚያም ቦታ ላይ ኢየሱስ ክርስቶስ ስለኛ ታገሰ። ዝም ማለ ኢየሱስ ክርስቶስ። ብራዘር ዛሬ በሚመልስልህ የጸሎት መልስ ሳይሆን ታማኝነቱን ስላንተ በመስቀል ላይ በመቆየት አሳይቷል። ኃይል ያለው ኃይል አልባ ሆኖ ኃይል እንደሌለ ሆኖ ዝም ብሎ ሲተፉበት ሲያላግዱበት ዝም ብሎ ታማኝነቱን አሳይቶናል። ውይ እዛ መስቀል ላይ ታማኝ ከሆነ በዛሬ ሁኔታ ውስጥም ታማኝ ነው። አሜን ነው። ከ16 ጀምሮ ስታነቡ ደግሞ እጆቼና እግሮቼን ቸነከሩኝ ይላል። ይሄ ለኢየሱስ ነው። ወንጌል ላይ ማንበብ ትችላል። በቀሚሴ ላይ ዕጣ ተጣጣሉ ይላል። ይሄ ለኢየሱስ ነው፣ ተፈጽሟል። ስሜን ለወንድሞቼ እናገራለሁ ዕብራውያን 2 ይሄ ለኢየሱስ ነው፣ ተፈጽሟል። ስለዚህ ኢየሱስ ክርስቶስ ስለኛ በመስቀል ላይ በመታገስ አሜን ነው ድል ነስቷል። ወንድሞቼ ብሎ ሊጠራን አላፈረብንም ይላል። ድል ነስቷል። ስለዚህ እንሰማለን። እኛ እንዳልተሰማን ፊል እናደርጋለን፣ እንደተረሳን ፊል እናደርጋለን። ኢየሱስ ግን የምር መስቀል ላይ ኤሎሄ ኤሎሄ ለማ ሰባክታኒ እስክል ድረስ አባቱ ዝም ብሏል። ፊቱን ሰውሮበታል። እኛን ለዘላለም እንዲቀበለን፣ እኛን ለዘላለም ላይተወን ኢየሱስ ስለኛ በመስቀል ላይ ታገሰ። እኛ እንደተተውን ፊል እናደርጋለን። ጽዮን እግዚአብሔር ረስቶኛል ትቶኛል አለች፣ ፊል አደረገች። እግዚአብሔር እንደዚህ አለ በእጄ መዳፍ ላይ ቀርጬሻለሁ። እናት እንኳ ልትረሳ ትችላለች፣ እኔ ግን አልረሳሽም። በእጄ the palm of my hand ነው ምለው መጽሐፍ አለ። በእጄ መዳፍ ላይ ቀርጬሻለሁ ነው ምለው። እኛ ፊል እናደርጋለን። ስለዚህ ኢየሱስ ስለኛ በመስቀል ላይ መስዋዕት ስለሆነ ስለፈጸመ በትንሣኤ ድል ስለመጣ አንተውም። በኢየሱስ በኩል እንሰማለን። በኢየሱስ በኩል የከበርነን፣ በኢየሱስ በኩል የታሰብነን። ለመሲሁ ለኢየሱስ ክብር አምጡ ሲባል ለመሲሁ ለኢየሱስ ክብር 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 ክብር